ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች በያላችሁበት እንደምን አላችሁ? በሀገር ውስጥ እንዲሁም በውጭ ሀገር የምትገኙ እህቶች ወንድሞች ሰላም ናችሁ? አለው ፈጣሪ ይመስገን። በዛሬው ቪዲዮ እንደ ሁልጊዜው እናንተን ይጠቅማል ለእናንተ ይሆናል ያልኩትን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንድጀምሩ ስል እጠይቃለሁ ማለት ነው። ዛሬ ከባለፈው የቀጠለ እንግሊዘኛን በአማርኛ ፊደል እየቆጠርን ነበረ። እንደተለመደው እንቆጥራለን ማለት ነው። ዛሬ ይዤላችሁ የመጣው 3 ፊደላትን ነው። እነዚህ 3 ፊደላት በአማርኛም በእንግሊዘኛም በዚህ መልኩ እንይዛለን ማለት ነው። መጀመሪያ በአማርኛ እናንብብ። ኘ ኙ ኚ ኛ ኜ ኚ ኞ ኞ ኚ ኜ ኛ ኚ ኙ ኘ። እሺ ከፊት ወደ ኋላ ከኋላ ወደፊት በዚህ ካነበብን በኋላ በእንግሊዘኛ ኘ ብለን ለመጻፍ 3 ፊደላትን 3 ሌተርን እንጠቀማለን። ጂ ኤን ኢ ኘ የሚል ድምጽ የሚሰጡን እነዚህ 3ቱ ሲጣመሩ ነው ማለት ነው። ኘ። እሺ ኙ ጂ ኤን ዩ ኙ ኙ። አናባቢ ዩን ነው የሚያስከትሉ ሁለተኛ ፊደል ብያቸዋለሁ። አንደኛ ፊደል ደግሞ ኢ። እሺ ሶስተኛ አናባቢ አይ ጂ ኤን አይ ኚ ኚ። ኛ አራተኛ ፊደል አናባቢ ኤን ያስከትላል ብያቸዋለሁ። አ ድምጽ ነው የሚያስከትለው። ጂ ኤን ኤ ኛ ኛ። እሺ ኘ ጂ ኤን ኢ ኘ ኘ። ጂ ኤን ኚ ኚ። ለምን? ስድስተኛ ፊደል ምንም አናባቢ አይወስዱም ብለናል። ሰባተኛ ፊደል አናባቢ ኦን ስለሚወስድ ጂ ኤን ኦ ኞ ኞ። እሺ አ ኡ ኢ አ ኤ እ ኦ ኦ አ ኤ እ ኤ አ ኢ ኡ አ። አ ፊደል በአማርኛ ባለፈው እንዳልኳችሁ በእንግሊዘኛ 5 አናባቢ ቫውል ሌተሮች እንዳሉ ሁሉ በአማርኛ ደግሞ አናባቢ ከአ እስከ ኦ ነው ብያቸዋለሁ። አ ኤ ኡ ዩ ኢ አይ አ ኤ ኤ ኢ እ አይ ኦ ኦ። እነዚህ ፊደሎች ናቸው ማለት ነው አናባቢ በአማርኛ አናባቢ። ስለዚህ የእንግሊዘኛ አናባቢዎችን ብቻ ነው የምንጠቀምለት። ሌላ ሶስተኛው ፊደል ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ። እሺ ከ የሚለውን እንግሊዘኛ ፊደል ለመጻፍ ኬ ኢ ከ ኬ ኢ። ኩ ኬ ዩ ኩ ኩ። ኬ አይ ኪ ኪ። ኬ ኤ ካ ካ። ኬ አይ ኢ ኬ ኬ። ስድስተኛ ፊደል አናባቢ ስለማይወስድ ኬ ብቻ ኬ ክ ኮ ኮ ደግሞ ኬ ኦ። ለምን? ሰባተኛ ፊደል ሁሌ የሚወስዱት አናባቢ ማንን ነው?
አናባቢ ኦን ስለሚወስዱ ማለት ነው። በዚህ መልኩ መጻፍ እንችላለን ማለት ነው። እናንተም በተጨማሪ ሌሎችን እየጻፋችሁ መለማመድ ትችላላችሁ ማለት ነው። ዩቲዩብ ቻናሉ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ከዚህ በተጨማሪ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ጋር አሳውቁኝ። በተጨማሪ ኦንላይን በግል መማር የምትፈልጉ ልጆች ካላችሁ ስልኬ ዩቲዩብ ቻናሉ ላይ ቪዲዮዎች ላይ ስለሚገኝ በዛ አማካኝነት ማግኘት ትችላላችሁ ማለት ነው። ሰላማችሁን ያብዛው።